የዚህ የአርሲ ጉዳይ በእውነት ነው ይታክታል። በጣም ነው የሚታክተው። በተለይ ምስራቅ አርሲ ላይ ያለው ችግር ምንድን ነው? እሱ ያ ማህበረሰብ ምን አደረገ? እስፔሻሊ ዘርም ሃይማኖትም የተለየ ምን አደረገ? ጠባቂ የለም ወይ? መንግስት ይህን ያክል ሰራዊት አለ እያለ በሚልበት አገር ውስጥ ምንድን ነው የእነኚህ ዜጎች ሰላም ማስከበር ያልቻለው? ከትናንትና በስቲያ በጣም የሚያሳዝነው ነገር 16 ሰዎች ናቸው የተወሰዱት ከምስራቅ አርሲ። የት እንደገቡ አይታወቅም። ቅድም አንተም ዜና ላይ እንደሰራው 2 እናትና 2 ልጆችና እናት ታፍነው ተወስዷል። የት ነው የገቡት? ሁልጊዜ ይሄ ሮሮ መንግስትን አይሰለቸውም ወይ? ስፔሻሊ የኦሮሚያ መንግስት ሰሞኑን አቶ ሽመልስ አሟቸው ነበር፣ ወደ እንትን ሄደው ነበር ተብሏል። ወደ ሳውዲ ማነው ወደ ዱባይ ታክመው ተባለ። ቅዳሜ ዕለት በነበረው ስብሰባ ላይ እስቲል የሚፎክሩት ስለሳቸው መንግስት ነው። የእሳቸው መንግስት ኦሮሚያን የሚያስተዳድር ከሆነ እነኚህ ዜጎች የት ነው የገቡት? ማን አፍኖ ወሰዳቸው? መጨረሻቸው ምንድን ነው? ምንድን ነው የሚሆኑት የሚለው ነገር ለምንድን ነው የማይጨንቃቸው? እሳቸው የኦሮሞ ብሔረሰብ ፕሬዚደንት ብቻ ናቸው። ኦሮሚያ ውስጥ የሚኖረው በርካታ ብሔር ብሔረሰብ አይጨንቃቸው? እኔ ዝም ብዬ እንዳንድ ተራ ኢትዮጵያዊ እንዳንድ ድሃ ኢትዮጵያዊ ሳስበው ምንድን ነው የሚፈለገው? እነዚህ ሰዎች ካላስፈለጉ ዘራቸውን ቆጥረው የሚሄዱበት ቦታ ካላቸው ዘራቸውን ቆጥረው ማውጣት፣ ከዛ ኤሪያ ላይ በአግባቡ ሳይገደሉ ሳይታፈኑ ሳይሞቱ መውሰድ፣ አገር አለን ብሎ ሲያስመዘግቡ ወደዛ መውሰድ። ከዚህ በዘለለ ግን በየጊዜው መታፈኑ መገደሉ እነሱንስ አይከብዳቸው? ሰው አይደሉም? ሞት እኮ ዘር አይለይም። ሁሉም ሰው ይሞታል። በእውነት እኔ በአርሲ ጉዳይ ላይ ብዙ ከእናንተ ጋር ሰታ እኔም በጣም ብዙ መረጃ ይደርሰኛል። ምናልባት የነገው ተረኛ እኔ ሊሆን ይችላል። ችግር የለብኝም፣ እሱ ይበቃኛል ብዬ። እንዴት ነው መንግስት ይሄን አፈና ተከታትሎ የት ገቡ እንኳን ዜጎች ብሎ የማይጠይቀው? ዜጎቹ በዘር የተቆጠሩ ናቸው እንዴ? ኦሮሚያ ውስጥ ያለው ዜጋ ኦሮሞ ብቻ፣ አማራ ውስጥ ያለው ዜጋ አማራ ብቻ፣ ወላይታ አለ ወላይታ፣ ሲዳም። ይሄ ከሆነ ለይቶልን እንግናጣል። ኢትዮጵያ ተለያይታ በብሔር ትግናጣል። ከዚህ በዘር ግን ስለ ሰው የምናስብ ስለ ዜጋ የምናስብ ከሆነ ግን እኔ በጣም ነው የማዝነው። በአርሲ ጉዳይ ላይ እኔ ራሴ ሰምቶኛል ሰማው ነገርና በዚህ ውስጥ ቢያስቡበት ጥሩ ነው። እኔ ሌላው ሶስተኛው ያነሳው ጉዳይ መምህር ደረጀ ዘወይንዬ፣ መምህር ደረጀ ነጋሽ ዘወይንዬ በሚል ነው የማውቃቸው። እኔ ከአንድ ዓመት ተኩል በፊት ልጃገረድ ሚስት ለማጨት ሽማግሌ የሆነን እኔ እናሳቸው ሌሎችም ወደ 10 ምናምን ሰዎች ሄደናል። እዛ ነው ለመጀመሪያ ጊዜ ያዩዋቸው። በእውነት አንደበታቸው ቢጣፍጥ በጣም ጥሩ መምህር፣ ሽምግልና ላይ የኢትዮጵያን ባህል በደንብ አንጸባርቀን፣ በጣም ወዳጄ የአዱ ሬዲዮ ስራ አስኪያጅ ጥበብ በለጠ የሀገሬ ልጅ የሰፈሬ ልጅ አብረን ትውልድ ያደግን ነበረ። እዛ ነው ያገኘኋቸውና መምህር ደረጀን ነጋሽ ከዛ በኋላ በተደጋጋሚ ያገኝቻቸዋለሁ። እንደውም አሁን በቅርብ አንድ ኢንተርቪው ስለነበረብኝ ወደ አሃዱ ሬዲዮ ሄጄ እዛ አገኘኋቸው። ምሳም ጋበዙኝ። በእውነት እኚህ መምህር እንዴት እንደሚጣፍጥ የሚገርመው፣ እሳቸውን እያሰብኩ መምህር ሲሳይ አዳነ በቀደም በዲያቆን ዳንኤል ክብረት ጉዳይ ላይ ኢንተርቪው ሳድርገ ሰምቼ ደጋግሜ የሰማሁት የሚጣፍጥ ቋንቋ፣ የሚጣፍጥ አንደበት። ዶክተር ማነው ዲያቆን ዳንኤል ክብረት የጎበጣ አሽከር አጎንብሶ ይሄዳል ነው በእኔ እምነት። የጎበጣ አሽከር አጎንብሶ ጌታውን ለመምሰል ማነው ጌታውን ለመምሰል አጎንብሶ ይሄዳል። ከዚህ ውጭ ግን አንዳንዴ ከአቅም በላይ መሸከምን ወገብ ያጎብጣል። ጥሩ አይደለም። በቀደም ለታ ውጭ ባሉ ሰዎች ኬዝ ላይ ዳንኤል ክብረት ያደረገው ንግግር ማናችንን አላቆሰለም። ሁላችንም አቁስሏል እኮ። እናንተ ውጭ ስላላቸው አይደለም፣ የራሳቸው ጉዳይ። እዛ ብትቀበሩ ምናምን ሬሳ መጣ አልመጣ የትም ቦታ ተቀበር ሞታል ነው።
ነገር ግን ኢትዮጵያዊነትን በሚያዋርድ መልኩ ዶክተር ዳንኤል በዚህ ደረጃ ማነው ዲያቆን ዳንኤል ዶክተር አደረጓቸው በዚህ ደረጃ ይህን ያክል እርግማን የሆነ ንግግር ማድረጋቸው ሁላችንም አሳዝነዋል። ከዛ በኋላ ሚዲያ ላይ ጠፍተዋል። ይህንን ነው መምህር ሲሳይ አዳነ የኮኑት። ልክ አይደለም፣ ሁላችንም ኮንናል። ልክ አይደሉም። ዲያቆን ዳንኤል ክብረት ወጥተው ይቅርታ መጠየቅ ሲገባቸው መምህር ሲሳይ አዳነን ያሳሰሩት እሳቸው ናቸው። ምንም ጥርጥር የለውም። ለምን ተነካው ነው? ለምን ተወቀስኩ? ክርስቶስ ኢየሱስ እኮ በድንጋይ ሲወድቅ እኮ ይቅር ብሏል። ያ ከጌታ ጋር የተሰቀለው እኮ ወንበዴ በክርስቶስ ላይ ሲያላቅቅ እኮ ጌታ የሚያደርጉትን አያውቁምና ይቅር በላቸው እኮ ብሏል። አሁን ከኔ ጋር መንግስት ሰማያት ትገባለህ ብሎታል እኮ። እንዴት ነው ይህን እንዲህ አይነት ክርስትናን የምታስተምር ቤተክርስቲያን ላይ ከየት ነው ዲያቆን ዳንኤል ክብረት የተፈጠሩት? ከየት ነው የተፈጠሩት? ከየት ነው የተፈሩት? ማን ነው ያሳደጋቸው? የትኛውን ወንጌል ተሰብኮ ነው ያደጉት? እውነትን እንነጋገራ። እኔ የዶክተር አብይ አህመድ መንግስት ደረጀ ዘወይንዬንም መምህር ሲሳይ አዳነንም ይፍታቸው። ጥሩ አይደለም ለሱ። አብይ አህመድን ያስወቅሰዋል። ጥሩ አይደለም። ዳንኤል ክብረትን በተናገሩ ማግስት መታሰብ ነውር ነው በጣም። ችግር የለም። እኔ እኮ እንደ ልቤ እናገራለሁ። ነገ እስር ቢመጣ ችግር የለብኝም። ነገ ሞት ቢመጣ ፍራንክሊ እነግርሃለሁ ወንድማገኝ 61 ዓመት ሞልቶኛል። ምን ያደርግልኛል? ከዚህ በኋላ ያለ ዕድሜ ዘልዛላ እኮ ነው። ማንም ሰው ይሞታል ጊዜ ሲደርስ። 100 ዓመት ኖረ ሞት 60 ዓመት አይጠገብም ዕድሜ። በጣም ነው የሚያሳይ። አንዳንዴ ስለ እውነት መቆም ተገቢ ይመስለኛልና እኔ መምህር ደረጀ ነጋሽ ዘወይንዬ መምህር ሲሳይን ጠይቀው መታሰራቸው ነውር ነው በጣም። በሄድክበት ታስራለህ። እንዴት ነው እሱ እንዲህ የሚሆነው? እንዲህ አይነት ህግ አለ ወይ? በጣም የሚያሳዝነው ግን መምህር ደረጀ ዘወይንዬ ወይም ደረጀ ነጋሽ ትላንትና ማታ እዛ ወደ ሰሜን ሸዋ አካባቢ አንድ ቤተክርስቲያን ለማሰራት የገቢ ማሰባሰቢያ እርዳታ ኦንላይን እየሰሩ ቆይተው 9 ሰዓት አካባቢ ነው የተኙት። ይህን መረጃ አለኝ። እኚህ ሰው ምንድን ነው እሱ ቤተክርስቲያን መርዳት፣ ዳኝ መርዳት፣ ችግር መርዳት፣ ይህንን ማድረግ ወንጀል ነው ወይ? በዚህ ደረጃ በእውነት ነው ምለው። እኔ የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ኢትዮጵያ ኦርቶዶክስ ቤተክርስቲያን የሰጣቻቸውን ስልጣን ማዕረጋቸውን ተጠቅመው ህዝብን ማገልገል፣ ጠቅላይ ሚኒስትሩንም የማይሆን ነገር ባይመክሯቸው ጥሩ ነው። አሁን ዝም ብዬ ሳስበው በማህበራዊ ጉዳይ ላይ ጠቅላይ ሚኒስትሩን ወደ ጣመመ አቅጣጫ አይመሩት ዲያቆን ዳንኤል ናቸው። እውነት ነው ምነግር። በቃ እንዴት ነው እሱ የማይነግሯቸው የማያማክሩ? አማካሪ እኮ ማለት አዳኝ እኮ ማለት ነው። እንዳትሳሳት የሚጠብቅ እኮ ነው። ዲያቆን ዳንኤል ክብረት ወልጋዳና ጠማማ አቅጣጫ የሚመሩ ሰው ናቸው። ጠቅላይ ሚኒስትሩ በዚህ አይነት ሜሰስ ናቸው። ምንድነው እሱ የፕሮቴስታንት ቸርች አማኝ ፓስተሮች እንደፈለጉ ይሰብከው የለም እንዴ? ምንድን ነው እኔ ብለው ለምንድን ነው እሱ ለምንድን ነው ይሄን ያክል ትዝብት ስንወርቀው? የወታደር ልብስ ለብሰው በወታደር ታጅበው እንደፈለጉ የሚሆኑ የወንጌል አማኞችን ነፃ አድርጎ ለቆ መንግስት ምንድን ነው ይህንን እነኝን ለቃቅሞ የሚያስበት? በቀደም ተናግሬ ያለው መንግስት ወይ ፔኩላሪውን ወይ ሴኩላሪ። ፔኩላር ከሆነ ይንገረን፣ ለይቶልን ወደዛ ይዳልኛ። በእውነት አንዳንድ ጊዜ ያስጠላል የሚደረገው ነገርና እኔ የተከበሩ ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር እነኝን 2 የእምነት ሰዎች ፍቷቸው። ምንም አይደለም። ያን ያክል ዲያስፖራውን አዋርዶ የሰደቡት ዲያቆን ዳንኤል እያሉ እነኝህ ሰዎች ማሰብ በጣም ተገቢ ነው። ዲያቆን ዳንኤል እኮ ነገ ኢትዮጵያ በሺዎች በሚሊዮን የሚቆጠሩ ኢትዮጵያን አገር ጥለው ሲሰዱ ከደርግ ዘመን ጀምሮ እንዴት ሆኖ ይመጣሉ ወደ ኢትዮጵያ? እነሱም አይመጡም፣ ሬሳቸውም አይመጣም። ምን ችግር አለ? ሬሳቸው እኮ የትም ቢቀበር የፍርድ ቀን
እንደ የእምነታችን ይፈረድባቸውናል። ግን ነውር ነው በጣም በዚህ ደረጃ ከዲያቆን ዳንኤል አንጠብቅም። ቋንቋ